በጎጃም በተለያዩ አካባቢዎች ፋኖ በፈጸመው ተከታታይ የደፈጣ ጥቃት በርካታ የብልጽግና ሚሊሻ አባላት መደምሰሳቸው ተሰማ። ከማህበረ ብርሃን ቀበሌ ወደ ቢቸና ሲጓዙ በነበሩ የሚሊሻ አባላት ላይ ትላንት ሌሊት 8 ሰዓት በተፈጸመው ጥቃት ሚሊሻዎቹ በአቅራቢያው ያለ ውሃ ውስጥ ሰጥመዋል ተብሏል። በሌላ በኩል ዱርቤቴና ሰከላ ላይ በተፈጸመም ድንገተኛ ጥቃት ከ20 በላይ የብልጽግና ሰራዊት አባላት ህይወታቸው አልፏል። የሚኒሊክ እዝ በበኩሉ ክተት አውጀዋል። ትሰሙታላችሁ። ሽመልስ አብዲሳ ቡድንና ጽንፈኛ የኦሮሞ ሊቃን በአብይ አህመድ ትዕዛዝ መሰረት ከሌሎች ተመካካሪዎች ጋር አንገት ለአንገት መተናነቃቸውን ከመድረኩ የተገኘው መረጃ አመልክቷል። አብይ አህመድ ይህንን አደገኛ ውሳኔ ከመፈጸም እንዲታቀብ አንዳንድ የብልጽግና ደጋፊዎችና ራሳቸው የኦሮሞ ተወላጆችም ማስጠንቀቅ ጀምረዋል። የምጣኔ ሀብት ምሁራን ከሀገሪቱ ሀብት ውስጥ አዲስ አበባ ያለው ከ50 በመቶ በላይ ስለሆነ ነገሩ ቀላል አይደለም እያሉ ነው። ትሰሙታላችሁ። ደቡብ ኮሪያ ከሰሜን ኮሪያ ጋር ለአንዴና ለመጨረሻ ጊዜ የንታረቅ ጥሪ ማስተላለፏ ተነገረ። ይህም ቢሆን ግን የሰሜን ኮሪያ ምላሽ አዲስ ህገ መንግስት አርቅቄ ደቡብ ኮሪያን ከናካቴው እጠቀልላለሁ የሚል ሆኗል። የሰሜን ኮሪያ ህዝብ ረሃብን ስለተለማመደ ማዕቀብ ብዙ ጥቅም የለውም የሚሉ አስተያየቶችም ተደምጠዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። በጎጃም ደፈጣው ተባብሶ ሲቀጥል በተከታታይ ሰዓታት በተፈጸመ ጥቃት የበርካታ ብልጽግና ሰራዊት አባላት ህይወት ማለፉ ተሰምቷል። አይበገሬው 64ኛ ክፍለ ጦር በወሰደው ከባድ የደፈጣ ጥቃት አንድ አይሱዙ ያገዛዙ ሰራዊት አባላትን ውሃ ውስጥ ያሰመጠ ሲሆን ዱርቤቴ ጆፌ ሜዳ ተብሎ በሚጠራው አካባቢ ደግሞ የሚሊሻ አባላትን ይዞ ሲጓዝ የነበረ ተሽከርካሪ ተመቶ በርካታ ሚሊሻ ማለቁን አስራት ያገኘው መረጃ አመልክተዋል። ሚኒሊክ እዝ በበኩሉ ክተት ያወጀ ሲሆን የአማራ ወጣት የመጨረሻው የታሪክ ተካፋይ እንዲሆን በይፋ ጥሪ አቅርበዋል። በእነማይ ወረዳ ዲማ ጊዮርጊስ ቅድስጌ ቀበሌና አካባቢው የሚገኙ የማህበረሰብ ክፍል ላይ ከፍተኛ ጥፋት ለመፈጸም ከማህበረ ብርሃን ቀበሌ ወደ ቢቸና ከተማ በጉዞ ላይ የነበሩ የብልጽግና አገዛዝ ሰራዊት አባላት ትላንት ከሌሊቱ 8 ሰዓት ላይ አይበገሬው 64ኛ ክፍለ ጦር በወሰደው ደፈጣ አንድ ኦባማ ያገዛዙ ሰራዊት አባላት ሙሉ በሙሉ በሱሃ ወንዝ ላይ ሰጥመዋል ሲሉ የአፋብን አመራሮች በላኩት መረጃ አረጋግጠዋል። በሱሃ ወንዝ ላይ በተሰራው የደፈጣ ጥቃት ከሞት አፋፍ የተረፉት ያገዛዙ ሰራዊት አባላት በቢቸና የመጀመሪያ ደረጃ ሆስፒታል ከፍተኛ ቁስለኛ ሆነው መግባታቸው የታወቀ ሲሆን ከነዚህም ውስጥ መልካሙ ማሞ አዲሱ፣ ዘሩ ማሞ ወልዴ፣ አብነት ደምሌ ታምሩ የሚባሉ ያገዛዙ ሰራዊት አባላት ይገኙበታል ሲል መረጃው ጨምሮ ገልጿል። ነሐሴ 10 2018 ዓ.ም ከተለያዩ ቦታዎች የተሰባሰበው የአገዛዙ ሰራዊት በእነማይ ወረዳ የዲማ ገዳምን ለማውደም በዲማ ከተማ በቅድስጌና ቦርቦር ቀበሌዎች ላይ ወረራ ለመፈጸም ቢሞክርም ጀግኖች የአባ ኮስተር በላይ ዘለቀ የመንፈስ ልጆች አይበገሬዎቹ 64ኛ ክፍለ ጦር ከባድ ተጋድሎ በማድረግና በመከላከል ላይ ይገኛሉ ተብሏል። ጀግናው የፋኖ ሰራዊት አሁንም በዲማ ከተማና አካባቢው ከፍተኛ ተጋድሎ እያካሄደ የሚገኝ ሲሆን ዝርዝር መረጃውም እየተጠበቀ መሆኑን አፋብን ይፋ አድርጓል። በሌላ በኩል ዱርቤቴ ልዩ ስሙ ጆፌ ሜዳ ተብሎ በሚጠራው ቦታ ላይ ፋኖ በወሰደው ተመሳሳይ የደፈጣ ጥቃት 11 የሚሊሻ አባላት መሞታቸው ታውቋል። በአፋብን ቴዎድሮስ እዝ እንዳስታወቀው በሚሊሻ አባላቱ ላይ የተወሰደው የደፈጣ እርምጃ ቀድሞ ጥናት የተደረገበትና ተሽከርካሪው ላይ የነበረ ሁሉም የሚሊሻ አባል ወዲያውኑ የተደመሰሰበት መሆኑን አረጋግጠዋል። በዚህ ሰዓትም የዱርቤቴ ሆስፒታል በሞት አፋፍ ላይ በሚገኙ የሚሊሻ አባላት መጨናነቁ በመነገር ላይ ነው። ጎጃም ደፈጣው ሲቀጣጠል ወሎ ቤት አማራ ላይ ደግሞ የሚኒሊክ እዝ በይፋ ክተት አውጇል። እዙ ባወጣው መግለጫ እንዳለው የአማራ ወጣት ታሪክ የሚሰራበት የመጨረሻው ምዕራፍ ላይ ይገኛል። በመሆኑም ፈቃደኛ የሆነ ወጣት የታሪኩ ተቋዳሽ እንዲሆን እዙ በሩን ክፍት ማድረጉን የገለጸ ሲሆን ወጣቱ ማንነቱን የሚያረጋግጥ መታወቂያ በመያዝ ነፃ በወጡ የወሎ ቤት አማራ ቀጠናዎች መመዝገብ እንደሚችልም አስታውቀዋል። መስፈርትም የተቀመጠ ሲሆን አማራዊ ስነ ልቦና ያለው ከዚህ በፊት በወንጀል ያልተከሰሰ ከማንኛውም ሱስ ነፃ የሆነና ሌሎችም ተካተዋል።
አዲስ አበባን ወደ ኦሮሚያ ለማጠቃለል እነ ሽመልስ አብዲሳ የምክክር ኮሚሽኑን ጠፍንገው መያዛቸውን ቀጥለዋል ተባለ። መጀመሪያ ጊዜ የነበረው እምነት ሰዎቹ እየቀለዱ ወይንም ድራማ እየሰሩ ነው የሚል የነበረ ቢሆንም የምራቸውን እንጂ እየቀለዱ እንዳልሆነ እወቁት ብለዋል። ብዙዎች ጉዳዩን የያዘው የሽመልስ አብዲሳ ቡድንና ጽንፈኛ የኦሮሞ ሊቅ ብቻ የሆነ ቢመስለውም ዋናው የጉዳዩ አቀናባሪ ግን ራሱ አብይ አህመድ እንደሆነ የኦህዴድ የመረጃ ምንጮች በመግለጽ ላይ ናቸው። ውሳኔው የሚሆነው ደግሞ ሙሉ ሙሉ ከተማዋ የኦሮሚያ እንድትሆን ማድረግ ነው። ሙሉ የኢትዮጵያ ሕዝብ እንደ መሪ ተቀብሎ አንግሶት የነበረው አብይ አህመድ በመጨረሻም ብዙ ችግሮችን ከፈጠረ በኋላ ራሱ ብሔር ውስጥ መደበቁና ይህንን አደገኛ ሐሳብ እንዲሸራሸር ማድረጉ ከአማራ ሊቃን ብቻ ሳይሆን ከመላው የኢትዮጵያ ሕዝብም ከፍተኛ ተቃውሞና ጥያቄ እንዲነሳበት አድርጓል። የጉዳዩ ዋና ባለቤት የሆነውም የአዲስ አበባ ሕዝብ በአብይ አህመድ የቀደመ ፕሮጀክት የተበታተነና ሞራሉ የቀነሰ በመሆኑ እስካሁን ድረስ ከዚህ አካባቢ የተነሳ ጥያቄ ባይኖርም የአገዛዙ ታማኞች ሳይቀሩ ግን ጉዳዩ ቢቀር ይሻላል የሚል የፍርሃት ማስጠንቀቂያ ማስተላለፍ ጀምረዋል። በሉ ተብለው ይሁን አይሁን የሚታወቅ ነገር ባይኖርም የአማራ ወኪል ነኝ ባዩ አብንም ጥያቄ አለኝ ሲል ተሰምተዋል። የብልጽግና ተቀላቢ ልሳኖችም ነገሩ ቢቆይ የሚሉ አቋም ላይ የደረሱ ይመስላል ተብሏል። የአዲስ አበባን ጉዳይ በተመለከተ ጥቂት የማይባሉ ሰዎች ከተማዋ ትወሰዳለች ሲባል ኦሮሞ በገፍ ይኖርባታል ብቻ ሊመስለው ይችላል። ነገሩ የአዲስ አበባ ሕዝብ እንደ ሁለተኛ ዜጋ ተቆጥሮ ብቻ ያበቃለታል ብሎ ሊያስብም ይችላል። ቀውሱና መከራው ግን እዚህ ላይ አያቆምም ተብሏል። አብይ አህመድ ይህንን አደገኛ ውሳኔ ለመወሰን ከደፈረ የኢትዮጵያ ሕዝብ በዚህ ድህነት ላይ በቀጥታ ወደ ረሃብ ይገባል ሲሉ አስተያየታቸውን ለአስራት የሰጡና ስማቸው እንዲጠቀስ ያልፈለጉ ታዛቢዎች ይገልጻሉ። ታዛቢዎቹ እንደሚሉት የኢትዮጵያ 60 በመቶ ገደማ ሀብት ያለው አዲስ አበባ ውስጥ ነው። በመሆኑም ሀብቱ ወደ ኦሮሚያ ፈሰስ ስለሚደረግ ሌላው የበይ ተመልካች ሆኖ ይቀራል ባይ ናቸው። ሌሎች ክልሎችም እያሉ እንደሌሉ የሚያስቆጥራቸው ሲሆን ነገሩ እውነት ከሆነ ኦሮሚያ የሚጋዘው ሀብት ከክልሉ አቅም በላይ ሊሆን እንደሚችልም ጭምር ያስጠነቅቃሉ። እነ ሽመልስ አብዲሳ ሽንጣቸውን ገትረው ውሳኔውን ለማስፈጸም ቢታትሩም ቀላል ቁጥር የሌላቸው ራሳቸው የኦሮሞ ብሔር ተወላጆች ግን ነገሩ ወደ እርስ በርስ ትርምስ ስለሚያስገባን ይቅርብን ማለታቸውንም ከምክክር ኮሚሽኑ የውስጥ ምንጮች ያገኘነው መረጃ አመልክተዋል። የእነዚህ ሰዎች ጥርጣሬ ደግሞ በከተማዋ ከሚኖረው ሕዝብ 60 በመቶ በላይ የሚሆነው አማራ በመሆኑ ውለው ሲያድር ቀውስ መቀስቀሱ አይቀርም የሚል ሆነዋል። የሆነው ሆኖ የመጨረሻው ውሳኔ በቅርቡ የሚታወቅ ሲሆን የኦህዴድ ጉዳይም ለአንዴና መጨረሻ ጊዜ ይለይለታል እየተባለ ነው። የደቡብ ኮሪያው ፕሬዝዳንት ሊ ጄ-ሚዩንግ በኮሪያ ልሳነ ምድር ያለው ውጥረት ለአንዴና መጨረሻ ጊዜ እንዲያበቃ ለሰሜን ኮሪያ መሪ ጥሪ አስተላልፈዋል ተባለ። ፕሬዝዳንቱ ጥሪውን ቢያስተላልፉም ግን ከሰሜን ኮሪያ የተገኘው አቋም ሕገ መንግስት አረቃለው ከዛም ደቡብ ኮሪያ የዘላለም ጠላት ትሆናለች የሚል ሆኗል ተብሏል። በዚህ ብቻ ያላበቁት የሰሜን ኮሪያ መሪ ኪም ጆንግ ኡን የመጨረሻው ዓላማቸው ደቡብ ኮሪያን መጠቅለል እንደሆነ ፍላጎታቸውን በይፋ አስታውቀዋል ሲል ቢቢሲ ዘግበዋል። ሁለቱ የአንድ ሀገር ህዝቦች በታሪክ አጋጣሚ ከተለያዩ በኋላ በተለይ ደቡብ ኮሪያ የዓለም አቀፉን ማህበረሰብ ድጋፍ ቢኖራትም ስጋቷ ግን አንድ ቀን የሰሜን ኮሪያ ዱላ ያርፍብኛል የሚል ሆኖ ቀጥሏል። የደቡብ ኮሪያ ፕሬዝዳንት በተለይ በድንበር አካባቢ ዘርፈ ብዙ የደህንነት ትብብር ለማድረግ ቢማጸኑም አሁንም ሰሚ አላገኙም። ሁለቱ ሀገራት እንደ አውሮፓውያን አቆጣጠር 1953 ላይ የተኩስ አቁም ስምምነት ላይ ቢደርሱም የሰላም ስምምነት ስለሌላቸው ግን አንድ ቀን አደገኛ ሁኔታ ሊፈጠር ይችላል የሚል ስጋት አለ። ሰሜን ኮሪያ ጠላት አርጋ የምታየው ደቡብ ኮሪያን ብቻ ሳይሆን እዛው አጠገብ ያለችውን ጃፓንን ጭምር ነው ይባላል። በርከት ያለ ሚሳኤልም በጃፓን አናት ላይ በማስወንጨፍ ማስፈራራቷ የሁል ጊዜ ተግባሯ ሆኗል። ደቡብ ኮሪያ በዓለም 10ኛ ደረጃ የኢኮኖሚ ጥንካሬ ላይ የሚገኝ ሀገር ቢሆንም የጎረቤት ችግር ግን ብሔራዊ ስጋት ለመሆን ከበቃ ውሎ አድሯል። ደቡብ ኮሪያ ሰሜን ኮሪያን ከልክ ባለፈ መንገድ የምትፈራበት ዋነኛው ምክንያት ሰሜን ኮሪያ የኒውክሌር ባለቤት ስለሆነች ብቻ እንዳልሆነ ፖለቲካዊ ታዛቢዎች ይገልጻሉ። ከዛ ይልቅ ደቡብ ኮሪያ የሚያስፈራት ፒዮንግያንግ ውስጥ ምን እየተካሄደ እንዳለ ማንም በቂ መረጃ ስለሌለው ነው። የደቡብ ኮሪያ የደህንነት ተቋም ሰሜን ኮሪያዎች ተስፋ ከቆረጡ መጀመሪያ የሚያጠፉን እኛን ነው የሚል ጥልቅ ስጋት እንዳለውም ይነገራል። 70 ዓመት ከዓለም ወደ ኋላ እንደቀረች የሚነገርላት ሰሜን ኮሪያ ዛሬም ድረስ አልፎ አልፎ በመሪዋ በኩል ዛቻ ከማሰማት ውጪ 25 ሚሊዮን የአገሪቱ ሕዝብ ያለበትን ሁኔታ ማንም አያውቅም። ዓለም አቀፉ ማህበረሰብ ሰሜን ኮሪያን በማዕቀብ መቅጣት ጥቅም እንደሌለው ከተረ
ሳይረዳ የሰነባበተ ሲሆን ለዚህ ደግሞ ምክንያቱ ህዝቡ ከረሃብ ጋር አብሮ መኖር ስለሚችል አዲስ ነገር አይመጣም የሚል ነው። የፒዮንግያንግ እናት ነች የምትባለው ቻይና የህዝቡ ሁኔታ ስለማይታወቅ ቀውሱ በቀጥታ እኔ ጋር መድረሱ አይቀርም የሚል ጥርጣሬ አላት ይባላል። በውጤቱም ሁሉም ጎረቤት ሀገራት ሰሜን ኮሪያን በቀጥታም ሆነ በተዘዋዋሪ ይፈሯታል። የተሻለ መረጃና አቅም እንዳለው የሚታወቀው ፔንታጎን ግን ከነዚህ ሀገራት የተለየ አቋም አለው። ሰሜን ኮሪያ ደቡብ ኮሪያ ላይ ድንገተኛ ጥቃት ከከፈተች በፍጥነት መመከት። የዚህ ሁሉ ሲንከባለል የመጣ ታሪካዊ ቀውስ የሰሜን ኮሪያ ህዝብን ክፉኛ እንደጎዳው ቢታመንም ደቡብ ኮሪያ ውስጥ ያሉ ህዝቦችም ስለገዛ ወንድሞቻቸው በየቀኑ የሰቀቀን ህይወት መግፋታቸውን ቀጥለዋል ይባላል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም